ዛሬ በጣም ደስ በሚል ነገር ነው የመጣሁት ውድ ተመልካቾች። ሀይሚ ወደ ቤት ተመልሳለች። እንግዲህ ሙሼ ደውላ ስለተቆጣቻቸው ሀይሚ ወደ ቤት ተመልሳለች። ሙሽዬ መገኘት ባለባት ወቅት እንደዚሁ መቆጣት ባለባት ወቅት ነው የተቆጣቻቸው ልጆቿን። በተለይ ብሩክን በጣም ስትቆጣው ይደመጣል። ሪከርዳቸውን አስገባላችኋለሁኝ። ሙሽዬ የጀግና እናት ተምሳሌት፣ ረዥም እድሜ ከጤና ጋር በጣም ደስ የሚል ንግግር ነበረ ያደረገችው ከሀይሚና ከብሩክ ጋር። ያን በለዛ እንድመጣ እያስገድዳችሁኝ ነው። እስከ መቼ ነው እናንተን በማስታረቅ እናንተን በማባበል? ህፃን ልጅ አይደላችሁም፣ ራሳችሁን እወቁ በማለት እንግዲህ ሙሼ የእናትነት ምክሯን ለግሳለች። ይህን አስከትሎ እንግዲህ ሀይሚ ወደ ቤት ተመልሳለች። ሀይሚ ወደ ቤት ትመለስ እንጂ ከብሩክ ጋር ያለውን ነገር ግን ሙሉ ለሙሉ እየፈታች አይመስለኝም። እየተግባቡም እየተደማመጡም አልነበረም ሲነጋገሩ የነበሩት። ሙሽዬን ለማክበር ግን ሀይሚ ወደ ቤት ተመልሳለች። ሙሽዬን ለማክበር ሀይሚ ወደ ቤት ከተመለሰች በብሩክና በእሷ መካከል በብሩክና በሀይሚ መካከል ያለው ነገር ደግሞ ቀስ በቀስ እንደሚስተካከል እርግጠኛ ነኝ። ምክንያቱም እሷ ከቤት ወጥታ ካልሄደች በስተቀር ብሩክም ከቤት ወጥቶ ካልሄደ በስተቀር አንድ ቤት ሆኖ ምንም እንኳን ቢጣሉ ጸባቸው ከአንድ ቀንና ከሁለት ቀን በላይ የሚያልፍ እንደማይሆን እርግጠኛ ነኝ። ምክንያቱም በመካከላቸው ሰው እንዳይገባ የሚያደርገው የነሱ አብሮነት አንድ ቤት። ምክንያቱም ብሩክ ብቻውን ሲሆን አሉ በቃ እንደዚህ አለች እንደዚህ ሄደች እነንትና ጋር ነበረች፣ እሱም እነንትና ናመጣ እነንትና መተው ነበር ምናምን አይነት የሰው ወሬ ሰው በመካከላቸው እንዲገባ ክፍተት ይፈጥራል። እና ሀይሚ እንግዲህ ዛሬ በጣም ጥሩ ነገር ነው ያደረገችው፣ ምንም በሙሼ ትዕዛዝ ቢሆንም ነገር ግን በጣም ደስ የሚል ነገር ነው የተፈጠረው። እንኳን ደስ ያላችሁ በብሩክና በሀይሚ አብሮነት የምትደሰቱ በሙሉ እንኳን ደስ ያላችሁ። ላልተደሰታችሁ ደግሞ እንግዲህ ለእናንተ ምንም ማለት አልፈልግም። እንግዲህ አብሳላት ምን አመካኝታ በምን ምክንያት ወደ ቤት እንደምትመጣ ደግሞ የምናየው ይሆናል። እስካሁን ድረስ የአብሳላት ድምጿም አልተሰማም። ብሩክና ሀይሚ አብሮ መሆናቸውን ስትሰማ ግን የሆነ የምትሞክረው ነገር እንዳለ ግልጽ ነው። እንግዲህ አብሳላት እኔ አሁን እየመሰለኝ ያለው ፍቅር ሳይሆን ተልእኮ ነው እንጂ ፍቅር እንደዚህ አያደርግም። ፍቅር በሌላኛው ወገን ማሰብ አለ። አንድን ሰው ስትወዱት ምንም እንኳ ያ ነገር እንትን ባይላችሁ ያ ሰው ደስተኛ ሆኖ የሚኖር ከመሰላችሁ አንዳንዴ የራሳችሁን ፍላጎት ችላ ትላላችሁ ለዛ ሰው ስትሉና የአብሳላት ላይ የሚታየው ደግሞ በተቃራኒው እንደዚህ የቻልኩበት አይታችኋል። እንግዲህ ቪዲዮውን ምን ያህል ተበሳጭቶ ምን ያህል አዝኖ ምን ያህል ሀይሚ ስትሄድ ከቤት መውጣቷ በጣም እንዳበሳጨው እንዳሳዘነው የሚያሳይ ነው። ኦልሬዲ ይታያል። አንድ ሰው እንኳንስ በአካልና እንደዚሁ በቪዲዮ የምናያቸው ለራሱ ሀይሚም ሆነ ብሩክ ያሉበት ሁኔታ መገመት በጣም ቀላል ነው። ነገር ግን እሷ ደግሞ የእነሱን ሁኔታ ሳይሆን ያሰበችው በእነሱ ክፍተት መካከል ለእሷ ቦታ ለመፈለግ ነበረ ስትቆፍር የነበረው በመካከላቸው ሆና። ነገር ግን አይሳካም። በተለይ እሷ መስጠት የማትችለውን ነገር ያልሰጠችን ያላደረገችልህን ነገር እኔ ያደርግልሃለሁ ማለት ሲጀመር ያልሰጠችውና መስጠት የማትችለው ነገር አንቺ ከየት አምጥተች ነው የምትሰጪው? በጣም የሚደብርና ከአንድ ሰው የማይጠበቅ ነገር ነው። ይሁንና ሰጠሽውም አልሰጠሽውም ወይዘሪት አብሳላት የሀይሚን ቦታ ፈጽሞ መሙላት እንደማትቺ አሁን ጀምረን ነው አስጠንቅቀን መናገር የምንፈልገው። በሰውነትሽ እንወድሻለን እናከብርሻለን፣ ነገር ግን ተግባርሽን በጣም ነው የጠላ ነው። ስለዚህ ተግባርሽን አስተካክሊ። ፍቅረኛ ካለሽም ፍቅረኛሽን ይዘሽ ነይ። ቤተሰብ ካለሽም ከቤተሰብ ከጓደኛም ጋር ግዴታ ከፍቅረኛ ጋር መሆን የለበትም። ባይዘዌ ቪዲዮ ራስን ብቻሽን መስራት ትችያለሽ። ብዙ ነገሮች አሉ ለብቻ የሚሰሩ ከእህቶች ጋር ከወንድሞች ጋር ከቤተሰብ ጋር ከጎረቤት ጋር ከማንኛውን ሰው ጋር ሊሰራ የሚችል አይዲያ አለ። እንግዲህ ብሩክን ለቀቅ አድርጊልን ለሀይሚ። ምክንያቱም እዚህ መካከል ቤተሰብም እየገባ ነው። እነ ሙሼም እዛ ሰምተዋል። ሀብም ተናግሯል። እንደዚህ መሆን የለበትም ብሏል። ፍፄም እንደዚሁ ፎቶውን ሁሉ ነገር ቤታቸው ላይ ያለውን አዲሱን ፎቶ ደግሞ ይበልጥ በጣም ወድጀዋለሁ። ሀይሜም ትላንት ስትገባ በጣም ወዳዋለች። በተለይ ደግሞ ፍፄ ለሀይሜና ለብሩክ እያደረገ ያለው ነገር
ፍፄን አለማድነቅ ንፉግነት ነው። ባይዘዌ የመልካምነት የጓደኛ ጥግ ብዙ ጊዜ በቃ ራሱን አመናጭቀውት ምናምን እንኳን ለእነሱ ሲከራከርና ሲታገል ነበረ ያየ ነው። ፍፄ የመልካምነት ጥግ መልካም ጓደኛ አላቸው ቢባል እኔ ፍፄ ነው በመጀመሪያ። እርግጥ ብዙ መልካም ጓደኞች አሉ በዙሪያቸው፣ ነገር ግን አብዛኞቹ ተንኮል አለባቸው። ምንም ጓደኛ ቢባሉም ተንኮል አለባቸው። ፍፄና የተወሰኑ ሰዎች ግን በጣም ከቃል በላይ ናቸው። አንዳንድ ሰው ቃል አይገልጻቸውም። በተግባር ነው እያሳዩ ያሉት፣ በተግባር ነው እየሆኑ ያሉት። እንግዲህ የለበሱበትን ቲሸርት ሲያወልቁበት አመናጭቀው እነቀሳቸዋለሁ ብሎ ሲናገር በውስጡ ያለውን ምን ያህል በቃ ለእነሱ ምን ያህል ርቀት እንደሚሄድ እንደዚሁም በቅጽበት የተሰማውን ስሜት የሚያሳይ ነው። ስለዚህ ፍፄ አሁንም በቅርብ ቤታቸው ገብቶ የቆዩ ፎቶዎችን አውርዶ እንደ አዲስ ሌሎች ደግሞ ደስ የሚሉ የሀይሚና የብሩክ ፎቶዎችን ሰቅሎ አይታችኋል። ይህ ሀሳቡ ለራሱ እንዴት እንደመጣለት ብዙ ጊዜ እንደነዚህ አይነት ሀሳቦች የሚመጡልን ጥሩ ነገር ስናስብ ነው ባይዘዌ እና ፍፄ ክብር ይገባሃል፣ እናመሰግናለን። እንግዲህ ትላንትም ቪዲዮ ላይ አይተናል። በጣም ደስ የሚል ስራ ነው ባይዘዌ እየሰራ ያለው ፍፄ። በተለይ በሀይሚና በብሩክ መካከል ሰላም እንዲሰፍን ሁለቱም ደስተኛ እንዲሆኑ የቻለውን ነገር ሁሉ ከማድረግ ወደኋላ አይልም። ስለዚህ ጓደኛ ብላችሁ ከያዛችሁ ፍፄን ይበልጥ ልታቀርቡት። ሌላ ሰው ደግሞ አንድ እህቴ ትላንት ምናለች፣ ለምን ቤታቸውን አይቀይሩም? ሰው ማንም የማያውቅበት ቦታ ቤታቸውን ለምን አይቀይሩም? በውስጥ መስመር እንደዚህ ብለሽ ብትነግሪያቸው ብላይ ነበረ። ባይዘዌ ቤት የሚከራየው አይታችሁ ከሆነ በአንዴ ወይ አመት ወይ 6 ወር ምናምን ይከፈልና ከዛ በኋላ የምትቆዩ ከሆነ ወይ በአንዴ ማስቀጠል ትችላላችሁ ወይ በወር በወር። ነገር ግን እነሱ ገና ናቸው። ስለዚህ እኔም መልሼልሻለሁ። ሌላ ደግሞ ማንንም ሰው አያስገቡ፣ ለማንም ሰው ቤታቸውን አያሳዩ ላላችሁት ማሳየት ግዴታ ነው። ለሁሉም ሳይሆን ለጓደኛ ግዴታ ነው። ችግሩ እኮ በጓደኛ በኩል ነው። አሁን ጠላት እየመጣ ያለው በጓደኛ በኩል ነው። ለምሳሌ ካሜራማን ብዙ ጊዜ አልፎ አልፎ ፍፄ ነው ካሜራማናቸው። ይሁን እንጂ ሌላ ሰው ሲሆን ግዴታ ነው፣ ካሜራማን ያስፈልጋቸዋል። ካሜራውን ፊት ለፊት አድርገው ለምን ቪዲዮ አይሰሩም? የሆነ ቦታ ካሜራውን አስቀምጠው ምናምን። እንደዛ አይነት ቪዲዮ የሚሰራው ቁጭ ብላችሁ መልእክት ስታስተላልፉ ነው። አንድ ቦታ ቁጭ ብላችሁ ለምሳሌ ዜና ሊሆን ይችላል፣ ታሪክ ሊሆን ይችላል። ቁጭ ብላችሁ ተረጋግታችሁ የምታስተላልፉት መልእክት ሲሆን ካሜራማን አያስፈልጋችሁ። ነገር ግን ወዲያ ወዲህ እየተንቀሳቀሳችሁ ለምሳሌ ሀይሚ ወደዛ ስትሄድ ብሩክ ሊለምናት ወደዛ ሲሄድ ምናምን ካሜራው አይዞርም፣ ካሜራው አይንቀሳቀስም። ግዴታ ፊት ለፊቱ ያለውን ብቻ ነው የሚያየው። ለምሳሌ ወደ ውጭ ትወጣለች፣ እስከ በር ድረስ ይከተላታል፣ ይመልሳታል ምናምን። እንደዛ ምን አይነት ካሜራ ነው እንደዛ ተንቀሳቅሶ እነሱ ጋር ተከታትሎ እንትን የሚለው? እና ያሉበት ሁኔታ ነው ካሜራማን እንዲያመጡ ወደ ቤታቸው ሰው እንዲያመጡ የሚያስገድዳቸው የስራው አይነት ነው። እንደዚሁም የሚያስተላልፉት ቪዲዮ አይነት ግዴታ መንቀሳቀስ አለባቸው። ቁጭ ብለው የሚያስተላልፉት ዜና አይደለም። ለዛ ነው። ምክንያቱም ለምንድን ነው እኛ እንደዚህ እያልናችሁ እየነገርናችሁ ምናምን ምናምን ብላችሁ የምትበሳጩም፣ ምክር አይሰሙም፣ ንግግር አይሰሙም ምናምን አይነት ሀሳብ እንዳይመጣባችሁ አንዳንድ ነገር የሚያስገድድ ቦታ አለ። ብዙ ቦታ ላይ ቪዲዮቸውን እዩ። ወደዛ ሲሄድ ወደዚህ ሲሄድ ተንቀሳቃሽ ነው። ይሄ ካሜራማኑ ደግሞ በዞሩበት ሲሄዱም አብሮ እየሄደ ሲመለሱም ደግሞ ወደኋላ እየተመለሰ የሚቀርጽ ሰው ግዴታ ነው። ለዛ ነው ካሜራማን ማስገባት ግዴታ የሆነው። ይህን ላብራራላችሁ እፈልጋለሁ። ቤት ቢቀይሩም ያው ነው። ይኸው ካሜራማኑ ምናምን አብሮ ከሄደ እንደዚሁ ካሜራማኑ ጓደኛ ሊኖረው ይችላል። ካሜራማኑ ሲገባ ያየው ሰው ሊኖር ይችላል ምናምን። በእንደዚህ አይነት ቦታ ደግሞ ሌላ ሰው የመግባት አቅም አለው በሚለው ነው እንጂ እንግዲህ መችስ ሙሉ ለሙሉ ሁሉን ነገር ማጠር አይቻልም። አንድ ሰው ግቢውን ነው የሚያጥረው። በቃ ሲገባየ በቃ ይሄ የብሩክና ሀይሚ ቤት ነው ብሎ ማሰብ። እንደዚሁም የማያውቁት በጣም እንግዳ የሆነ ሰው ደግሞ ወደ ቤታቸው ገብቶ አያውቅም። እንግዲህ እስከምናውቀው ድረስ ወይዘሪት አብሳላትም በምን ጉዳይ እንደመጣች ያው ግልጽ ነው።
በመልካም ነገር ቢመስልም ምናምን አንዳንዴ ምቀኛ ከሩቅ አይመጣ የሚባለው እውነት ነው። እንግዲህ ልታስታርቅ ምናምን ገብታ በዚህን ልክ እንደገና ደግሞ አሁን ጭራሽ ግልጽ የሆነ አጠራጣሪ ነገር እየመጣ ነው። ሀይሚና ብሩክን ለመለያየት ያቀዱና ያሰቡ ሰዎች ናቸው። ሆን ብለው ወደ ብሩክ ህይወት የመለሷት ያስገቧት መጀመሪያውንም። እሱ ግን ልታግዘው ስለመሰለው ብቻ ነው በወቅቱ የተቀበላት ምናምን አይነት ነገሮችም አሉ። እኔ በውስጥ የተለያዩ ቴክስቶች ይደርሱኛል። ባይዘዌ አብዛኞቻቸው የጥርጣሬ ሲሆኑ፣ ሌሎቹ ደግሞ የእርግጠኛ ጉዳዩ ከሆነ በኋላ ወይ ለተመልካች አቅርቤ ቢሆን እላለሁ። እኔ ተጠራጥሬ የተውኩትን ነገር ማለት ነው። እና ካሜራማን ግድ ነው ሰው ናቸው እና መቼም ገበያ ይሄዳሉ። የተለያዩ ነገሮች ማሟላት አለ፣ አስቤዛ፣ ምግብ ምናምን። ኢትዮጵያ ማህበራዊ ኑሮውን ታውቁታላችሁ። ቤታችንን ለማንም አናሳይም ብሎ እንትን ማለት በጣም ስህተት ነው፣ አይቻልም። በተለይ ውጭ ሀገር ያሉ ሰዎች፣ ብዙ ጊዜ ውጭ የቆዩ ሰዎች ምናልባት ይሄን ነገር ሊቀበሉት ይችላሉ። ቤትን እኮ ለማንም አለማሳየት ይቻላል፣ ለምን ያሳያሉ ምናምን። ግን ኢትዮጵያ ኑሮውን አትርሱት መቼ። ማህበራዊ ኑሮ፣ ትስስሩ፣ አብሮነቱ በተለያየ ነገር ነው በቃ እንትን የምትሉትና ከሰው ጋር ተለይቶ ተራርቆ ቤታችንን ማንም ሳያውቀው ምናምን መቆየት አይቻልም እና ከባድ ነው። ይህን ነገር ማድረግ አይችሉም። ቤቱም እንኳን ቢቀየር እንደነገርኳችሁ ቤታቸውን ማንም ሳያውቀው እንትን ማለት አይቻልም። ዝም ብሎ አላፊ አግዳሚ ሁሉ ደግሞ እየገባ ረበሻቸውም እንዳየ ነው ከሆነ። ስለዚህ እንግዲህ ሀይሚዬ ወደ ቤት በመመለሷ ደስ ብሎናል። በቅርብ ደግሞ ከብሩክ ጋር ያላትን ነገር እንደምታስተካክልም እርግጠኛ ነን። እንደሚታወቀው ብሩክም ካሁን በፊት ሳይታረቁ በፊት ነበረ ወደ ቤት የተመለሰው። ወደ ቤት ከተመለሰ በኋላ ግን በአጭር ጊዜ ውስጥ ነበረ በመካከላቸው ያለውን ሁሉ ነገር ያስተካከለው። አሁንም በቅርብ አስተካክለው እንደሚመጡ እርግጠኛ ነን። እናመሰግናለን ስላዳመጣችሁኝ። መልካም ጊዜ